አርሰናል የኤዝሪ ኮንሳን ዝውውር ካጠናቀቀ ተጠቃሚ የሚሆኑት ሶስትና ጉዳት የሚደርስባቸው ሁለት ተጫዋቾች ኤዝሪ ኮንሳ ወደ አርሰናል ሊያደርጋቸው የሚችለውን ዝውውር በተወሰኑ ተጫዋቾች ላይ ከፍተኛ ተጽዕኖ ይኖረዋል። አርሰናል ዊሊያም ሳሊባ ለረጅም ጊዜ ከሜዳ እንዲርቅ ያደረገውን ጉዳት ለመቋቋም በፕሪሚየር ሊጉ ልምድ ባለው ተከላካይ ላይ ከፍተኛ ገንዘብ በማውጣት ድፍረት የተሞላበት እርምጃ ለመውሰድ እያሰበ ነው። ክለቡ በአስተን ቪላው ኤዝሪ ኮንሳ ላይ የነበረውን ፍላጎት እንደገና እንዳነሳው የሚያሳዩ ዘገባዎች ረቡዕ ዕለት ወጥተዋል። ምንም እንኳን አንድሪያ ቤርታ ለዚህ የእንግሊዝ ብሔራዊ ቡድን አርሰናል ዊሊያም ሳሊባ ለረጅም ጊዜ ከሜዳ እንዲርቅ ያደረገውን ጉዳት ለመቋቋም በፕሪሚየር ሊጉ ልምድ ባለው ተከላካይ ከፍተኛ ገንዘብ በማውጣት አዲስና ጠንካራ እርምጃ ለመውሰድ እያሰቡ ነው። አርሰናል በአስተን ቪላው ኤዝሪ ኮንሳ ላይ የነበረውን ፍላጎት እንደገና እንዳነቃቃው የሚያሳዩ ዘገባዎች በተደጋጋሚ እየወጡ ይገኛሉ። አንድሪያ ቤርታ ለዚህ እንግሊዛዊ ብሔራዊ ቡድን ተጫዋች አስተን ቪላ የጠየቀውን ከፍተኛ 60 ሚሊዮን ፓውንድ ለመክፈል ፍቃደኛ ባይሆኑም በበጋው መጀመሪያ ላይ ያቀረበው የ30 ሚሊዮን ፓውንድ ጥያቄ ውድቅ ከተደረገ በኋላ አሁን የተሻሻለ የዝውውር ጥያቄ ለማቅረብ ዝግጁ ሆኗል። ኮንሳ በአሁኑ ወቅት የአርሰናል ዋና የመከላከል መስመር ኢላማ ሆኖ ብቅ ብሏል። እንዲሁም የዝውውር መስኮቱ በጥቂት ሳምንታት ውስጥ ከመዘጋቱ በፊት ስምምነቱ የመፈጸም ዕድሉ እየሰፋ መጥቷል። ይህ እንደተጠበቀው ነው። የኮንሳ ወደ ክለቡ መምጣት ከፍተኛ ተጽዕኖ የሚያሳድርባቸው 5 የአርሰናል ተጫዋቾች የሚከተሉት ናቸው። አርሰናል ኤዝሪ ኮንሳን በማስፈረሙ ተጠቃሚ የሚሆኑት ዊሊያም ሳሊባ ላለፉት በርካታ የውድድር ዘመናት በቂ ረፍት እንደሚያስፈልገው ሲገለጽ ቆይቷል። ምንም እንኳን በእሱ ደረጃ ላይ ያሉ ተጫዋቾች በውድድር ዘመኑ ውስጥ የረፍት ቀናት የማግኘት ዕድላቸው ጠባብ ቢሆንም አርሰናል ይህን ፈረንሳያዊ ተጫዋች ከመጠን በላይ በማጫወት ለከፍተኛ ድካም ዳርጎታል። ለዚህም ዋጋ ከፍሏል። ሳሊባ በአዲሱ የውድድር ዘመን ቢያንስ የመጀመሪያዎቹን 2 ወራት በጉዳት ምክንያት ያመልጠዋል። ሆኖም ወደ ሜዳ ሲመለስ ሁኔታው በጣም የተለየ ሊሆን ይችላል። ኮንሳ በአርቴታ ቡድን ውስጥ ሲኖር ስፓኒሹ አሰልጣኝ በእያንዳንዱ ወሳኝ ጨዋታ እያንዳንዱን ደቂቃ በሳሊባ ላይ ብቻ ለመመስረት አይገደድም። እንግሊዛዊው ተጫዋች ከክርስቲያን ሞስኬራ ጋር በመሆን ሳሊባ ከመጠን በላይ በመጫወት እንዳይደክምና ወደፊት ሌላ ከባድ ጉዳት እንዳይደርስበት የሚያስፈልገውን ድጋፍና እፎይታ ይሰጡታል። ሌላኛው ተጫዋች ጋብርኤል ማጋሌሽ ሲሆን እንደ ሳሊባ ሁሉ ጋብርኤልም በቅርብ ጊዜያት ውስጥ ከመጠን በላይ ጨዋታዎችን አድርጓል። ስለዚህም ተጨማሪ ረፍት እንደሚያስፈልገው ክለቡ ያምናል። ኮንሳ ወደ ቡድኑ መምጣቱ ጋብርኤል አስፈላጊውን እረፍት እንዲያገኝ ያስችለዋል። ይሁን እንጂ የኮንሳ መምጣት ለጋብርኤል በአጭር ጊዜ ውስጥም ጠቃሚ ይሆናል። ይህ ብራዚላዊ ተከላካይ በአጫወት ጠበቅ ያለ በመሆኑ ከእሱ ጋር የሚጫወት የበለጠ የተረጋጋና አስተዋይ ተከላካይ ያስፈልገዋል። ኮንሳ እንደ ሳሊባ ሁሉ ተጋጣሚን በኃይል ከመቅጠም ይልቅ ከመከላከያ መስመሩ ጀርባ ያሉ ክፍተቶችን በመሸፈንና ኳሶችን በመቆጣጠር ረገድ እጅግ የላቀ ብቃት አለው። ይህ ማለት ሳሊባ በሌለበት ወቅት ጋብርኤል ከእሱ ጋር ተመሳሳይ የጨዋታ ስልት ካለው ሞስኬራ ይልቅ የበለጠ ተስማሚ የሆነ አጋር አግኝቶ ይጫወታል ማለት ነው። ሌላኛው ደግሞ ቤን ዋይትን እናገኛለን። ሳሊባ ከሜዳ ውጪ በመሆኑ ቤን ዋይት በዚህ የውድድር ዘመን በማዕከላዊ ተከላካይነት ሴንተር ባክ የተወሰኑ ደቂቃዎችን ሊጫወት እንደሚችል ይጠበቅ ነበረ። ሞስኬራ በሚቀጥሉት ጥቂት ወራት ውስጥ በእያንዳንዱ ጨዋታ ሙሉ ደቂቃዎችን መጫወት አይችልም። ስለዚህ ዋይት አልፎ አልፎ በዚህ ሚና እንዲጫወት ይደረግ ነበረ። ሆኖም የኮንሳ መኖር ለዚህ የቦታ ለውጥ አስፈላጊነትን ያስቀራል። ዋይት በተለያዩ ቦታዎች የመጫወት ግዴታ ስለማይኖርበትና አጠቃላይ የሥራ ጫናው ስለሚቀንስ በቅርብ ጊዜያት ውስጥ በብቃት በሚጫወትበት ቦታ ላይ ብቻ ትኩረት በማድረግ ሰውነቱን ከጉዳት በመጠበቅ መጫወት ይችላል። አርሰናል
ኤዝሪ ኮንሳን በማስፈረሙ ደግሞ ሌላኛው ጉዳት ይደርስበታል ተብሎ የሚጠበቀው ክርስቲያን ሞስኬራ ነው። የኮንሳ መምጣት በውድድር ዘመኑ የመጀመሪያ ወራት ውስጥ ከመጠን በላይ የመጫወት ጫና ስለማይኖርበት ለአንድ ወገን ሲታይ ለሞስኬራ ጥሩ ቢሆንም በረጅም ጊዜ ግን ለሱ ጠቃሚ አይደለም። ኤዝሪ ኮንሳ በእንግሊዝ ብሔራዊ ቡድን በመሃል ተከላካይነት ተቀዳሚ ተመራጭ ሆኖ በባለፈው የዓለም ዋንጫ ሲጫወትና ድንቅ ብቃቱን ሲያስመለክት የነበረ ሲሆን ወደ ሚካኤል አርቴታው አርሰናል ስብስብ ውስጥ በቀላሉ እንዲቀላቀል የሚያስችለው ጉዳይ አንዱ ሆኗል። ምክንያቱም ኤዝሪ ኮንሳ ከእንግሊዝ ብሔራዊ ቡድንና ከመድፈኞቹ ወሳኝ ኮከቦች ጋር ለሀገሩ ብሔራዊ ቡድን አብሮ ከመጫወት ባለፈ በተለያየ ሁኔታ ከቡካዮ ሳካና ዲክላን ራይስ ጋር ያለው ወዳጅነትና ቀረቤታ የጠበቀ በመሆኑ ለቤርታም ይሁን ለአርቴታ ተጫዋቹን ለማግባባት መንገዱ ቀላል እንደሆነላቸው መረጃዎች እየወጡ ይገኛሉ። ኮንሳ በባለፈው የውድድር ዓመት በአሰልጣኝ ኡና ኢምሬ ስር በሚሰለጥነው አስተን ቪላ ስር አስደናቂ ብቃቱን ያስመሰከረ ድንቅ ኮከብ ሲሆን አስተን ቪላዎች በሱ ልክ የሚጫወትላቸው ተጫዋቾች የማግኘታቸው ጉዳይ የዝውውር መስኮቱ ወደ መጠናቀቂያው ጊዜ እየተቃረበ ስለሚገኝ በቀላሉ ይለቁታል የሚል እምነት ባይኖርም የአርሰናል ልጁን ለማስፈረም የሄደበት መንገድ ግን አይቀሬ ዝውውር ያደርገዋል ተብሎ እየተነገረ ይገኛል። መድፈኞቹ አሁን ላይ በሁሉም የጨዋታ ስፍራዎች በቂ አማራጮችን የያዙ ሲሆን በይበልጥ በጫና ውስጥ የሚገኘውን የተከላካይ ስፍራቸውን ለማጠናከርና አስተማማኝ ለማድረግ ኮንሳን የግላቸው ለማድረግ በመስራት ላይ ይገኛሉ። ኮንሳ ጨዋታን የማንበብ ኳስ የማስጣል ድንቅ ችሎታው፣ የሰጠ ተክለ ሰውነቱ፣ በውሳኔዎቹ ቆራጥነትና በሚወርዳቸው ታክሎች እንዲሁም ታታሪነቱ በአሰልጣኝ ሚካኤል አርቴታ የመፈለጉ ሁነኛ ምክንያቶች እንደሆኑ ፉትቦል ኒውስ አስነብቦናል። ኮንሳ አርሰናልን በቅርቡ ከተቀላቀለ መድፈኞቹ በማናቸውም ጨዋታዎች ላይ እንዲህ በቀላሉ ግብ የማይቆጠርባቸው መረባቸው እንዲህ በዋዛ ፈዛዛ የማይደፈር ያደርገዋል ተብሎ ታምኖበታል። ኤዝሪ ኮንሳ ዝውውሩንም ለማጠናቀቅ በግል በስምምነት ላይ እንደደረሱ ከተጫዋቹ ጋር እየተነገረ ይገኛል። የተወደዳችሁ የቻናላችን ቤተሰቦች ስለ አርሰናል በተከታታይ ያቀረብንላችሁ ዝግጅት ይህንን ይመስል ነበረ። ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ሁልጊዜም ከልብ እያመሰገንን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ በያላችሁበት ቸር እንድትቆዩልን በመመኘት ነው። ቸር ይግጠመን።